ነገረ ድህነትን ስንረዳ ነገረ ድህነት የምንረዳበት መንገድ ማስተካከያ ያስፈልጋል ብዬ ብዙ አስባለሁ። እሺ ነገረ ድህነት አንድ ነገር ማለት አይደለም። እሺ ለምሳሌ እንደ አራት ነጥቦች ልንገር። በዮሐንስ ወንጌል ምዕራፍ 3 ቁጥር 35 ላይ በልጁ ያመነ የዘላለም ሕይወት አለው ይላል። እሺ የዘላለም ሕይወት ለማግኘት በማን ማመን አለብህ? በልጁ ማመን አለብህ። እሺ በዮሐንስ ወንጌል ምዕራፍ 6 ቁጥር 35 ላይ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ይላል። የዘላለም ሕይወት ለማግኘት ምን ማድረግ አለብህ? ስጋውን ደሙን መቀበል አለብህ ማለት ነው። በማርቆስ ወንጌል ምዕራፍ 16 ቁጥር 16 ላይ ደግሞ ያመነ የተጠመቀ ይድናል ይላል። ሶስት ነገር ማለት ነው። በልጁ ያመነ የዘላለም ሕይወት አለው፣ ስጋውን ደሙን የተቀበለ የዘላለም ሕይወት አለው፣ ያመነ የተጠመቀ ይድናል። እሺ አሁን ሶስት መዳኛ መንገዶች ነገርኩ። አራተኛ አብሮ መሰፋት ያለበት አብሮ መተሳሰር መገናኘት ያለበት በማቴዎስ ወንጌል ምዕራፍ 10 ቁጥር 42 ላይ ምን ብሎ ተጽፏል? በደቀ መዝሙሬ ስም ቀዝቃዛ ውሃ ያጠጣ እውነት እላችኋለሁ ዋጋውን በሰማይ አላጠፋበትም ይላል። እሺ በጣም በቀላል ቋንቋ ስተረጉም ምን አወርሰዋለሁ ማለት ነው? መንግስተ ሰማያት ነው አወርሰዋለሁ ማለት ነው። በልጁ ያመንከው ምን ለመውረስ ነው? መንግስተ ሰማያት። ስጋው ደግሞ የተቀበልከው ለምንድን ነው? ያመንከው የተጠመቀው ለምንድን ነው? በደቀ መዝሙር ስም ውሃ የምታጠጣው ድሃ የምትረዳው የምታበላው ለምንድን ነው? መንግስተ ሰማያት ለመግባት። ቅድም እንዳልኩ ክርስቶስ ያመነ ሰው የተጠመቀ ሰው ለራሱ የበላ ሰው ለድሃ ማብላት አለበት። ይህንን ደግሞ በሌላ ቋንቋ ስንረዳው የያዕቆብ መልእክት ምዕራፍ 2 ላይ ስትመለከት በጎ ስራ የሌለው ሃይማኖት የሞተ ነው ይላል። ነፍስ ከተለየችው በኋላ ስጋ አስከሬን የሚል ስያሜ እንደሚወጣለት ሁሉ ሃይማኖት ምግባር ስራ የተለየው ሃይማኖት የሞተ ነው ማለት አንድ ሰው በማመን ብቻ ሊድን አይችልም። አንተ ሞኝ፣ አንተ ጅል፣ ለማመንማ ዲያብሎስም ያምናል። ነገር ግን እምነቱ ምግባር አልባ ስለሆነ አይድንም። ስለዚህ አንድ ሰው ለመጽደቅ ሂደቶቹን ማሟላት አለበት።